በአማራ ክልል የጤና መሰረተ ልማት ተደራሽነትን እየተመለከትን ቆይታ የምናደርግ ነው የሚሆነው። በመጀመሪያ ደረጃ ሆስፒታል ትልቅ ክፍተት የሚገኝበት እዚህ ላይ ነው። የመሰረተ ልማት ስራ ትልቅ ሰላም የሚፈልግ ስራ ነው። ያለው የሰላም ችግር በጤና ተቋማት ላይ ያደረሰውን ሁኔታ ከወደሙት ውስጥ 28 በመቶ የሚሆነውን ብቻ ነው መልሰን በግንባታ ደረጃ ሪስቶር ማድረግ የቻልነውና በጣም ትልቅ የሚባል በተለይ የምስራቅ አማራው ክፍል ተቋማት ውድመት የደረሰበት ነበር። መሰረተ ልማት ግንባታ ላይ ምን ስራዎች ተሰርቷል? አምና 244 ፕሮጀክቶችን ይዘን ነበር የተነሳነው እንደ ፕሮጀክት 43ቱን ማጠናቀቅ ችለናል። የሚነሱ ትችቶች አሉ። ጸጥታ ሁኔታው ስቲል እየፈተነ ነው የሚገኘው። ከኮንትራክተሮቹም ከደንበኛውም ከአማካሪውም አቅም በላይ በሆነ ምክንያት ጊዜያቸውን እንዲገፉ ድል የሰጠበት። ምን አይነት ዘዴዎችን ተጠቅማችሁ ምን አይነት ስልቶች? ለምሳሌ አማካሪዎቻችን የተሟላ ሰው ይዘው መገኘት አለባቸው። ሁሉንም የሙያ ስብጥር የሚያሟላ የተገኙ ባልሆኑት ላይ እርምጃ መውሰድ ጀምረናል። የመጨረሻው የኛ ርዕይ ማምረት የሚችል ደስተኛ የሆነ ቤተሰብ ለሲስተሙ መመገብ የጤና ስራ። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተነስተልን የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በዛሬው ቆይታችን በአማራ ክልል የጤና መሰረተ ልማት ተደራሽነትን እንዲሁም በክልሉ ያለበትን ወቅታዊ ሁኔታ እየተመለከትን ቆይታ የምናደርግ ነው የሚሆነው። ባለፉት 3-4 ዓመታት በሰሜኑ ጦርነት ጀምሮ በአሁኑ ደግሞ በተከሰተው የሰላም ችግር ምክንያት በጤና መሰረተ ልማት ላይ የሚደርሰው ችግር ከጊዜ ወደ ጊዜ እየጨመረ እንደነበር መረጃዎች ያሳያሉ። እንግዲህ በቆይታችን የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ ገስጥ ጥላሁን እዚህ ስቱዲዮ ጋብዘን በክልሉ ያለው የጤና መሰረተ ልማት ደረጃ በምን ሁኔታ ላይ ይገኛል የሚለውን ሐሳብ መረጃዎችን እያካፈሉን ቆይታ የሚያደርጉ ነው የሚሆነው። ፕሮግራሙን አዘጋጅቼ የማቀርብላችሁ ይካስ ማስረሻ ነኝ። አብራችሁን ቆዩ። አቶ ገስጥ እዚህ ስቱዲዮ ስለተገኙ በተመልካቾች ስም ከልብ እናመሰግናለን። እኔም አመሰግናለሁ። እንደው በቆይታችን አጠቃላይ በክልሉ የጤና መሰረተ ልማት ሽፋኑ ያለበትን ደረጃ እንዲሁም አሁን በምን ሁኔታ ላይ እንዳለ መረጃዎችን እያደረስን ለተመልካቾች ቆይታ እናደርጋለንና ባለፉት 3 እና 4 ዓመታት በጥናትም የተረጋገጠ ጉዳይ ስለነበረ የደረሰውን ችግር እናስታውሳለንና እንደው በአሁኑ ሰዓት ያለው የጤና ሽፋን ምን ደረጃ ላይ ይገኛል የሚለውን ተደራሽነቱንም እያነሳን ቆይታ እናደርግ። በጣም አመሰግናለሁ። የጤና መሰረተ ልማት የጤና አገልግሎቱን ለመስጠት ቁልፍ ከሚባሉ ጉዳዮች አንዱ ነው እንዳነሳው። በዚህ ረገድ በክልላችን እስካሁን በሰራናቸው ስራዎች ሽፋኑን ስናይ በሁሉም ተቋማት በየደረጃቸው ስታንዳርድ ያላቸው ወይም ምን ያህል ህዝብ ያገለግላሉ የሚለው የተቀመጠለት በመሆኑ እንደ ክልል በጤና ኬላ ደረጃ 98 በመቶ የሚሆነውን ሽፋን ያደረሰ፣ በጤና ጣቢያ ደረጃ ደግሞ 95 በመቶ። በመጀመሪያ ደረጃ ሆስፒታል ትልቅ ክፍተት የሚገኝበት እዚህ ላይ ነው 42 በመቶ። ስፔሻላይዝድ ሆስፒታሎች ደረጃና በጀነራል ሆስፒታሎች ደረጃ ደግሞ አሁን ላለው ህዝብ
አሁን የሚገኘውን ህዝብ አገልግሎት መስጠት የሚችል ድል እንዳለው ሽፋኑ ያሳያል። በሌላ በኩል ደግሞ በጉለት ያሉትንም ለመስራት ጥረት ያደረግን ነው የምንገኘው። በሽፋን ደረጃ በአሃዝ እንገልጻቸው በዚህ የሚገለጽ ደረጃ ላይ ነው የሚገኝ። እንደው ባለፉት 3-4 ዓመታት ከሰሜኑ ጦርነት ጀምሮ በአሁኑም ሰዓትም ያለው የሰላም ችግር በጤና ተቋማት ላይ ያደረሰውን ሁኔታ እናስታውሳለን። ችግር አድርሶ እንደነበርም ይነገራልና ያደረሰም ነው አሁንም ድረስ አልተቀረፈም። እንደው እዚህ ደረጃ ላይ ያለው የጉዳቱ መጠንስ በተወሰነ ደረጃ አሳልፈን በጣም ትክክል ነው። በተለይ በባለፉት 4-5 ዓመታት በግጭት ወይም በጦርነት ምክንያት ጉዳት ከደረሰባቸው ተቋማት አንዱ የጤና ተቋሞች ናቸውና በዚህ ረገድ በተለይ በቲፒኤልኤፍ ጦርነት በጣም ትልቅ የሚባል በተለይ የምስራቅ አማራው ክልል ክፍል በጣም ትልቅ የተቋማት ውድመት የደረሰበት ነበር። እነዚህን ለመመለስ መንግስት በአቅሙ የመንግስታዊ ያልሆኑ ድርጅቶችን ደግሞ በማሳተፍ የአገልግሎቶች እንዲጀመሩ የማድረግ ስራዎች ተቋማቶቹ እንዲታደሱ የማድረግ ስራዎች እየተሰሩ ነው የሚገኙት። እንዳነሳው ትልቅ ጉዳት ያስተናገዱ ነበሩ። አሁንም መልሶ በማቋቋም ረገድ ብዙ ሰፊ ርቀት ይሄርንበት አይደለም። እስካሁን ከወደሙት ውስጥ 28 በመቶ የሚሆነውን ብቻ ነው መልሰን በግንባታ ደረጃ ሪስቶር ማድረግ የቻልነውና ወደ ቦታው መመለስ የቻልነው። አገልግሎቶቹን በማስተካከል ረገድ ግን ሰፊ ርቀቶች ተሄደዋል። ግን ደግሞ አሁንም በውስጣዊ እንትኑም አገልግሎቶቹ እየተፈተኑ ያሉበት የመሰረተ ልማት ስራ ትልቅ ሰላም የሚፈልግ ስራ ነው። የቁሳቁሶችን የማጓጓዝ ስራ ይጠይቃል። የገበያዎችን ጥናት ይጠይቃል። በጣም ብዙ እንቅስቃሴዎች ያሉበት ስራ ስለሆነ ሰላምን ይፈልጋልና በዚህ ረገድ ብዙ የተጎዳ እንደሆነ በጣም ግልጽ ነው። የቢሮው ያለበት ሁኔታ እዚህ ላይ ነው የሚገኘው። እንደው አሁን ከጉዳቱ በተጨማሪ በ2017 2016 ጨምሮ አሁን 2018 ገብተናልና እንደው በዚህ መሰረተ ልማት ግንባታ ላይ ምን ስራዎች ተሰርተዋል? እንደ ክልል ጤና ቢሮ ግንባታዎችን የምንገነባው በክልሉ መንግስት የፌደራል መንግስት በሚሰጣቸው መስፈርቶች ሲደመር ደግሞ ህብረተሰቡን እንዲሁም የአካባቢ መንግስት በወረዳ ደረጃ ግንባታዎች የሚገነቡት ሁኔታ አለ። በክልሉ መንግስት ብቻ ከምንገነባቸው ግንባታዎች ውስጥ አምና 244 ፕሮጀክቶችን ይዘን ነበረ የተነሳ ነው እንደ ፕሮጀክት 43ቱን ማጠናቀቅ ችለናል። አሁን በግንባታ ላይ የሚገኙ የ13 የመጀመሪያ ደረጃ ሆስፒታሎች በትንሹ 47% ከሚገኘው አይና ቡግና አንዳንዶቹ ፈተና የገጠማቸው በመሆኑ በሰላሙ ምክንያት ለምሳሌ አይና ቡግና አሁን 43% ላይ ነው የሚገኘው አይና ቡግና የመጀመሪያ ደረጃ ሆስፒታል እስከ 90% የደረሱ ግንባታዎች አሉ። በመጀመሪያ ደረጃ ሆስፒታል ደረጃ ሁለት የጀነራል ሆስፒታሎች ወይም አጠቃላይ ሆስፒታል እንላቸው የደብረ ብርሃንና የማርቆስ ሆስፒታሎች አንዱ 80% ላይ ይገኛል፣ አንዱ ደግሞ 89.6% ላይ ይገኛሉ። አራት ደግሞ የእናቶችና ህፃናትን ክፍል ብቻ ማገልገል የሚችሉ ትልልቅ ግንባታዎች በጠቅላላ ሆስፒታሎች ላይ እየሰራን ነው የሚገኘው። እነዚህም ከ60 እስከ 95% ላይ ባለው የስራ ደረጃ ላይ ነው የሚገኙት። አንድ ሪጂናል ላብ አለን አሁን በመጠናቀቅ ላይ ያለ፣ በቅርብ ስራ የምንጀምርበት የደብረ ታቦር ሪጂናል ላብ አለን። ሁለት የአይምሮ ማገገሚያ ማዕከላት አሉ። የደሴ አይምሮ ማገገሚያ ማዕከልና የባህር ዳር አይምሮ ማገገሚያ ማዕከል። የባህር ዳር ከጸጥታው ስራ አኳያ ችግር ያለበት በመሆኑ ብዙ እንቅስቃሴ የለውም። የደሴው ግን በጥሩ ሁኔታ ላይ የሚገኝ ነው። ሌሎቹ ቀሪዎቹ በየተቋማቱ የውሃ መሰረተ ልማት ስንል ውሃንም የሚያካትት በመሆኑ የውሃ ግንባታዎች፣ ጤና ጣቢያዎችን ደረጃቸውን የማስጠበቅ መጀመሪያ ለጤና ጣቢያ የሚሟላውን ክፍል ባለመያዛቸው ምክንያት ጤና ጣቢያ የሚሰጠውን አገልግሎት እንዲሰጡ የደረጃ ማሳደግ ስራዎች፣ የሪኖቬሽን ስራዎችን የሚያካትቱ ናቸው። ቅድም ባልኩት ቁጥር ውስጥ የሚካተቱትና በመንግስት የክልሉ መንግስት የራሱን አስተዋጽኦ እያደረገ እንደዚህ በመገንባት ላይ የሚገኘው። ሌሎች ግንባታዎች ደግሞ በተራድኦ በሚገኙ በመንግስታዊ ባልሆኑ ድርጅቶች ከህብረተሰብ በሚገኘው ተሳትፎ የሚገነቡ በጣም ብዙ ቁጥር ያላቸው ግንባታዎች አሉና እነዚህን መሰረተ ልማቶች በማቅረብ በከቨሬጅ ደረጃ አገልግሎቱን በማድረስ ደረጃ ያሉ ጉለቶችን ለመሙላት ጥረት እያደረግን ነው የምንገኝ። በተያዘው ቅድ መሰረት እንደው የመልሰው ግንባታ ስራዎች ላይ ክፍተት የሚታይባቸው ለተጨማሪ ወጪም የሚዳርጉ እንደሆኑ እንግዲህ የሚነሱ ትችቶች አሉ። በጊዜያቸው አይጠናቀቁም፣ በተያዘላቸው በጀትና
መጠን ማይጠናቀቁም የሚሉ ትችቶች እነሳሉና እነዚህ ትችቶች ምን ያህል እንትን አላቸው? በተለይ ያፈጻጸም ደረጃቸው ምን ይመስላል? ብዙ ችግር ሲገጥማቸው በተለይ ትልልቅ ፕሮጀክቶቹ ከኮንትራክተር አኳያም ከክትትልና ድጋፍ አኳያም በየጊዜው ደግሞ በተለይ አሁን ያለውን ወቅት ስለምናውቀው የገበያ የግንባታ ስራ በፍጥነት በጣም ጊዜ ላይ ካልተጠቀምንበት በትልቁ የሚጠቃ ስራ ነውና የገበያ ለውጥ በመጣ ቁጥር ወይም የገበያ ለመረጋጋት በመጣ ቁጥር በቀላሉ በተለይ ወደ መጨረሻው አካባቢ የኛ የጤና ተቋሞቹ ደግሞ በባህሪያቸው የሚገነቡት ግንባታዎች የኤሌክትሮሜካኒካል የሚባል ስራ በብዛት ያላቸው ናቸውና እነዚህ በጊዜ ገደብ ባለመሰራታቸው ምክንያት ብዙዎቹ እንዲጓተቱ እድል የተፈጠረበት ሁኔታ ነበር። ነገር ግን ከ2016 ጀምረን ዲቴይል እነዚህን የት ጋር ነው ያለው ችግሩ ብለን በመለየታችን ምክንያት ቀደም ያነሳውትን ቁጥር በታሁናምና በዛ ችግር ውስጥ ሆነን እንደ ክልል 43 ፕሮጀክቶችን አጠናቀቅና ወደ ስራ እንዲገቡ ማድረግ የቻልነው ሶስትዮሽ ውይይት የምንለው አለ። እነዚህ ግንባታዎች የሚገነቡት አማካሪ አለን። ለትልልቆቹ ፕሮጀክቶች እንደ አማካሪ ኮንትራክተሮች አሉ። በሶስተኛ ደረጃ ደግሞ እንደ ጤና ቢሮ እኛ ደንበኞቹ አለን። ይሄ የሶስትዮሽ ውይይት በየወሩ እያደረግን ጉለት ያለበት ቦታ ላይ ከክላይንት በኩል ወይም ከኛ በኩል ችግር ካለ እኛ እያረምን ከኮንትራክተር በኩል ካለ ደግሞ እርምጃ እየወሰድን ከአማካሪዎቹ በኩል ደግሞ የክትትል ጉለት ካለ በማረም በመቻላችን አሁን እየተስተካከሉ በጊዜያቸው በሰጠናቸው ጊዜ የመጠናቀቅ እድላቸውን እያሰፋን የመጣንበት ሁኔታ አለ። ግን ደግሞ አሁንም በተለይ አንዳንድ ቦታዎች ላይ የጸጥታ ሁኔታው ስቲል እየፈተነ ነው የሚገኘው። ቀደም ያነሳዋቸውን ግንባታ ለምሳሌ አይና ቡግናን ማንሳት ይችላል። መሐል ሳይንት መጀመሪያ ደረጃ ሆስፒታልን ማንሳት ይችላል። ቋሪትን ማንሳት ይችላል። እነዚህ ቦታዎች ላይ ከኮንትራክተሮቹም ከደንበኛውም ከአማካሪውም አቅም በላይ በሆነ ምክንያት ጊዜያቸውን እንዲገፉ ድል የሰጠበት ሌሎቹን ግን ድል ባገኘንበት ሁሉ እንዲፈጥኑ እያደረግን ያለንበት መጀመሪያ ያነሳው ሐሳብ ግን ትክክልም ሲገጥምም የነበረ ነው። ያው የጤና ፖሊሲው ከመከላከል ባለፈ አክሞ ማዳንም ያካተተ ነውና እንደው በዚህ ጉዳይ ላይ የትኞቹ ተቋማት ላይ ነው እናንተ ትኩረት አድርጋችሁ እየሰራችሁ ያላችሁት? በአዲስ የጤና ፖሊሲያችን ሁለቱንም በትይዩ ምክንያቱም የሕክምናውም በራሱ የራሱ የህብረተሰቡን የጤና በመጠበቅና ደስተኛ ህብረተሰብ የመጨረሻው የኛ ራዕይ የማምረት የሚችል ደስተኛ የሆነ ቤተሰብ ለሲስተሙ መመገብ ነው የጤና ስራ። ይህን ለማድረግ ደግሞ የመከላከል ስራው የሕክምና ስራው በትይዩ የሚታዩ ናቸው። ስለዚህ የመሰረተ ልማት ስራችን መሰረት የሚያደርገው የመጀመሪያው ከመከላከል አኳያ ጤና ጣቢያዎችና ጤና ኬላዎች ላይ እነዚህ በድርሻ ደረጃ የወረዳና ህብረዛ ያለ ህብረተሰብ የስራ ድርሻ ናቸው። ስለዚህ ህብረተሰብን በማስተባበር የሚገነቡ የህብረተሰብን በማስተባበር እንዲጠገኑ የሚደረጉ ህብረተሰብን በማስተባበር ግብአትም እንዲሟላላቸው የሚደረጉ ነው። እንደ ቢሮ ደግሞ በተለይ ሆስፒታሎችን በተለይም ከጤና ጣቢያውና ከጤና ኬላው በቀጥታ ተቀባይ የሆኑትን የመጀመሪያ ደረጃ ሆስፒታሎች ትኩረት አድርጎ ግንባታ ማድረግ የቢሮ ዋንኛ ስራ ነውና ከዛ ቀጥሎ የጀነራል ሆስፒታሎቹን ከዛ ደግሞ ስፔሻላይዝድ ሆስፒታሎቹ ጋር የምንመጣበት ለዛም ነው ቅድም 13 2 4 እያልኩ ይርኩት ማለት የትኩረት እንትናችን የትኩረት ኤሪያችን የት እንደሆነ የትኩረት ቦታችን የት እንደሆነ ምን ገልጻቸው ቁጥሮችም የሚያሳዩ ናቸውና በዚህ መንገድ ነው መሰረተ ልማቱን ትኩረት አድርገን ለመስራት እያልን ያለነው። እዚሁ ግንባታውን ዝም ብሎ ሆስፒታሉን ወይም ጤና ጣቢያውን መገንባት ብቻ ሳይሆን እዛው ሳለ ውሃ መሰረተ ልማት የሚባለው ውሃ ያስፈልገዋል፣ ኤሌክትሪክ ያስፈልገዋል፣ የስልክ መግባት አለበት። እነዚህን ሁሉ እያሟላ እንዲሄድ ጥረት እየተደረገ ነው ያለ። በጤና መሰረተ ልማት መሟላት ሂደት ላይ የሚስተዋሉ ችግሮች አሉ በስፋት እንግዲህ ቀደም ሲል ሲተቃቅሷቸው ነበርና እንደው ምን ላይ ትኩረት ያደረጉ ናቸው እናንተ በግንባታ በስራ ሂደት ላይ ያጋጥማችሁ ችግሮች ምን ያህል ለመፍታትስ ምን ጥረት ተደረገ? የመጀመሪያው በመሰረተ ልማት ረገድ በጣም ብዙ ያልተደረሰ የህዝብ ፍላጎት አለን። አንሜት የሆነ ኒድ አለ፣ ሰፊ ነው እና አንዱ ችግር የሚመነጨው የማድረግ ብቃታችን በተለይ ከበጀት ጋር ባለ ለምሳሌ ከ1700 በላይ የመጀመሪያ ደረጃ ሆስፒታሎች ያስፈልጋሉ። እሱን ለማድረግ አሁን ክልሉ ካለበት ሁኔታ በፌደራልም ከሚሰጥ ድርሻ አንፃር በስፋት ለማድረስ
ከማድረግ ችሎታችን የሚመነጭ ከኢኮኖሚ ደረጃችን የሚመነጭ ችግር አለ አንድ ሁለተኛ ያለንን በራሱ ደግሞ በትክክል በመጠቀም ረገድ ከኛም ከተቋም ድጋፍና ክትትል በማድረግ በቀደም እንዳነሳሁት የመሰረተ ልማት ስራ በጣም ፋታ የማይሰጥ ክትትል ይጠይቃል ጊዜ ላይ የተመሰረተ ነው እሱን በማድረግ ረገድ አሁንም በተቋም ደረጃ ጉለቶች ነበሩ እነሱን ገምግመን በማረም ነው ለማስተካከል ጥረት ያደረግን ያለነው ሶስተኛውና ደግሞ በጣም ትልቅ ሚና ያለው በኮንትራክተር ሳይድ ወይም በሚኮናተረው ሰው ሳይድ በኩል ያለው ነው መተሳሰብ ላይ የተመሰረተ አይደለም በጣም መስራት የሚጠይቀን ሰው ሰርቶ ለማትረፍ ሳይሆን ዝም ብሎ እንደው በትንሹ አድርጎ ብዙ ማግኘት ላይ የተመሰረተ በጣም በጥንቃቄ ካልመራው ለኪሳራ የሚዳረግ ትናንት ገንብታቸው ለነገ ችግር የሚዳረጉበትን እድል የሚፈጥር ባስተሳሰብም በተግባርም ያገኘን መፍትሄ እየሰጠን የምንሄድበት ሁኔታ ስላለ በተለይ ከዚህ ህዝብ ሲኖር ነው ጥቅም ማገኘው የሚል ኮንትራክተር አልሚ የሆነ ባለ ሀብት በመፍጠር ረገድ ያለው ጉለት ቀላል የሚባላል በየምክንያቱ የዋጋ ቫሪዬሽን ወይም የዋጋ ልዩነት እንዲኖር ጊዜ እንዲራዘም መፈለግ በዛው ቦታ ላይ መቆየት መፈለግ አለ ሌላው ደግሞ ሶስተኛው አሁን ቀደም ያልኩት አንዱ ባለርሻችን አማካሪያችን ስለሆነ ከአማካሪ በኩልም አማካሪዎቻችን በደሞዝ ምናሰራቸው ናቸው ደሞዝ ነው ኮንትራታችን ስለዚህ ሳይቶቹ የሚቆዩበት ጊዜ ለአማካሪዎቻችን እንትን የሚሰጡ ናቸው ስለዚህ እሱ ጋር የሳይቶቹን ቶሎ ጨርሶ ለመውጣት በጥራት ጨርሶ ለመውጣት የሚደረገው ጥረትም ድክመት ያለበት ስለሆነ እሱን ማስተካከል ይሻልና ረንተም ይወሰርንባቸው አሉ አሁን አንዳንዶቹ በተለይ የልማት ድርጅቶች የሆኑትን በቀጥታ ስንሰጣቸው የነበሩን ወደ አለመስጠት ጭምር ወደ እርምጃ መውሰድ በእስካሁን በስፋት የሚያገኙትን ወደ መሰብሰብ እንዲታረሙ እንዲፎካከሩ የልማት ድርጅቶቻችን በጣም ውጤታማ እንዲሆኑ እንፈልጋለን በውጤታማነት ለሌላው እነሱ ውጤታማ ሆነው ሌላውንም እንዲያስተምሩ ኮምፒቲሽን እንዲያሳዩ ጥራትንም እንዲያስተምሩ እንፈልጋለን እሱን ለማድረግ የሚያስችል ቁመና እንዲይዙ መስራት ይጠይቃልና ስለዚህ ሁሉም ጋር እንደ ሁሉም ሚሳት ፓርቲሲፔት የሚያደርገው አካል ጋር ያሉ ጉለቶችን ማረም ይጠይቃልና እስካሁን በነበሩትም ሁሉም ጋር የሚታዩ ጉለቶች ናቸው ያለው ለምሳሌ አማካሪዎቻችን የተሟላ ሰው ይዘው መገኘት አለባቸው ሁሉንም የሙያ ስብጥር የሚያሟላ የሳኒታሪውንም የሲቪሉንም የኤሌክትሪክ መሐንዲሱንም ሁሉንም የሚያሟላ ይሄን ይዘው እየተገኙ ባልሆኑት ላይ እርምጃ መውሰድ ጀምረናል የሚመሰገኑትን ደግሞ ማመስገን ተጨማሪ ሳይት መስጠት አንተ ጥሩ እየሰራ ስለሆነ እዚህኛው ሳይት ላይ 5 ሳይት ያላቸው 6 ሳይት እንዲይዙ ሌላ ሳይት ጨርሰው ያላስረከቡት ደግሞ እነዛን እንዲጨርሱ ማድረግ ስለዚህ የሰራውን የማበረታታት ያልሰራውን ደግሞ የመጠየቅ ስልት ነው ተከትለን እየሰራን ያለን በዚህም ውጤት ያመጣን ነው አሁን እነዚህ ፕሮግረሶች ብዙዎቹ ከ2016 ቤዝ አድርጌ ያነሳሁት ብዙዎቹ ተቋርጠው በተለይ አዲሱ አመራር ወደ ቢሮ ሲመጣ ተቋርጠው እጃችን ላይ የገቡ ናቸው ስለዚህ ከቆሙበት ያስነሳን ነው ወደፊት እንዲሄዱ ለማድረግ ጥረት ያደረግነው እና በዛም ውጤታማ ሆነናል አሁን እንትን እያተጠናቀቁ ነው በዚህ አመትም ቅድም ያነሳዋቸውን እዚህ ቅድም በጸጥታው እየፈተኑን ካሉት ውጭ ያሉትን የመጀመሪያ ደረጃ ሆስፒታሎች አጠናቀን ወደ ስራ ለማስገባት ነው ጥረት ያደረግን ያለን በመሰረተ ልማት ግንባታው በተለይ በክልሉ ተፈጥሮ የቆየው የጸጥታ ችግር በዚህ በግንባታ ስራው ላይ የፈጠረው እክል ይኖር ይሆን ብዙ ችግሮች ናቸው የተከሰቱት የመጀመሪያው ግንባታው በራሱ በጊዜው ባለመጠናቀቁ ምክንያት ራሱ ግንባታው ላይ ችግር ተፈጥሮበታል ግንባታዎች በባህሪያቸው ተጠናቀው ወደ ሰርቪስ ካልገቡ እዛ የላይፍ ስፓናቸው ላይ የሚደርስ ችግር አለ ሁለተኛ የቆይታ ጊዜያቸው ላይ እሱ ችግር ተፈጥሮ ሁለተኛ በጊዜ ባለማለቁ ምክንያት ለሌላ ዋጋ ጭማሪ ተደርገናል እንደገና ዋጋ ለማሻሻል በአሁኑ ወቅት የመጀመሪያው ኳርተር ወይም የመጀመሪያው ሩብ አመት ዋጋና ሁለተኛው ሩብ አመት ዋጋ በጣም በሰፊ ልዩነት ነው የሚመጡት እና መጀመሪያ ሩብ አመት ላይ ማጠናቀቅ ያለብንን ግንባታ ካላጠናቀቅን ሁለተኛ ሩብ አመት ላይ ስንመጣ ከጠበቅነው ካቀርነው በላይ ከተበጀተልን በላይ ይሄ ደግሞ ካቀርነው በላይና ከተበጀተልን በላይ ከመጣ ራሱን ግንባታውን ወዴት ሊያሻግረው ነው ወደ ሁለተኛ አመት በጀት እንዲህ አይነት ችግሮች ገጥመውናል ሌላው ለህብረተሰቡ
መድረስ ባለበት ሰዓት አገልግሎት እንትን እንዳይል አገልግሎት እንዳይሰጥ ተደርጓል። ይሄ ደግሞ እንደው በደንብ የአንድን እናት ህይወት እንኳን በዋጋ የምንለካው አይደለም። በጣም ብዙ የህይወትን የምንታደግበትን እድል አሳጥቶናል ማለት ዝም ብሎ በብር የሚተመን ሳይሆን ህብረተሰብን የማስቀጠል ትውልድን የማስቀጠል ሁኔታንም የጎዳ ነውና የቀደመም እንዳነሳው ሰላም በተለይ ለመሰረተ ልማት በጣም ቫይታል ከሚባሉት ሁኔታዎች ውስጥ ነውና እነዚህን ሁሉ አስከትሏል። ሌላው ደግሞ በእንትኖቹም ላይ በኮንትራት በሚወስዱት ሳይድም ላይ ቶሎ ጨርሰው ወደ ሌላ ስራ ባለመሄዳቸው ምክንያት ገቢም ያገኙ አይደለም ስላልሰሩ ስለማንከፍላቸው። ስለዚህ እነሱም ጋር የሚቀጥሩት ሰው በሚመሩት ቤተሰብ በራሱ ችግር ውስጥ እንዲገባ እና በጣም ብዙ ዳይሬክሽን ያለው በጣም ብዙ በብዙ መንገድ መታየት የሚችል ጉዳትን ያመጣ ነው በጸጥታው ችግር የመጣው ማለት ነው። ያው በግጭት ምክንያት ጉዳት የደረሰባቸው የተጎዱ በተለይ በመጠገን እንደገና ደግሞ መልሶ ወደ ስራ በማስገባት በኩል ባለፈው በክልሉ ምን አይነት ስራዎች ተሰሩ? በግጭቱ ምክንያት መጀመሪያ የሚጎዳው የአገልግሎት መቆም ነው። ስለዚህ እኛም ትኩረት አድርገን ስናረግ የነበረው ወደ ቦታው የምንመልሰው መጀመሪያ መሰረታዊ የሚባለውን አገልግሎት በተለይ እናቶችና ህፃናት ላይ የሚሰጥን አገልግሎት የክትባት የወሊድ የቅድመ ወሊድ ክትትል ስራዎች መሰረታዊ የሚባሉ የአገልግሎት ስራዎች ወደ ቦታቸው እንዲመለሱ ይሄን ማድረግ እንዲያስችል ደግሞ መሰረተ ልማቱን ቶሎ የመጠገን በተለይ መንግስታዊ ያልሆኑ ድርጅቶች እዚህ ደግሞ የአማራ መልሶ ማቋቋም አለ። እሱም በራሱ በሚያስተባብረው ሌሎችንም በማስተባበር በራሱም የሰራቸው ስራዎች አሉ። መልሶ ወደ ቦታቸው ተመልሰው አገልግሎት እንዲሰጡ በመንግስትም ሁሉም እንዲረባረብበት በማድረግ ግብአቶች እንዲሟሉ በማድረግ ሁሉ ነገር ስለሆነ በግጭቱ የሚወድመው አንድ ተቋም ሲቃጠል መድኃኒቱም የለ ግንባታውም የለ ማቴሪያሎቹም የሉ የህክምና ሜዲካል ኢኩዊፕመንቶቹም የሉ እነዚህ ሁሉ ስለሆኑ እነዚህን ሪስቶር ለማድረግ ነው ምንጥር መጀመሪያ ሰርቪሱን ማስቀጠል ከዛ ደግሞ ወደ ስታንዳርዱ የመምጣት ግንባታውን የማስተካከል ጤና ጣቢያ ከሆነ ጤና ጣቢያውን የሚመስል ነገር እንዲኖረው የማድረግ ጉዳይ ሰርቪሱን እየሰጠን ሰርቪሱን አቁመን ከሆነ አሁንም በግጭቱ የተጎዳው ሳያንሰው እንደገና እኛ ሪስቶሬሽን እስከምንሰራ ግንባታ እስከምንሰራ ብለን ሰርቪሱን የምናራዝመው ከሆነ ሌላ ጉዳት ነው የምናመጣበትና በመሰረታዊ አገልግሎቶቹ ላይ ለምሳሌ ግብአት ከቦታ ቦታ በማዘዋወር ረገድ በዚህ ረገድ መንግስታዊ ያልሆኑ ድርጅቶቻችንን በጣም ነው የምናመሰግን። በጣም ብዙ የመንግስት ለምሳሌ መንግስት መኪኖች የማይንቀሳቀሱበት ቦታ ላይ አስገብተው ሲሰሩ የሚያደርሱልን ለእናቶች የቤተሰብ እቅድ እንኳን ለመጠቀም ግብአቱ መድረስ አለበት። ለዚህ ደግሞ መኪኖች መንቀሳቀስ አለባቸው። ይሄ ሁሉ ስለነበረ ያደረሰበት ይሄን ሁሉ ለማድረስ ጥረት የተደረገበት በተለይ አሁን የውስጡ ግጭት በየጊዜው የሚፈጥረው ችግር እንዳለ ሆኖ በደረስንበት ሁሉ መሰረታዊ አገልግሎቶችን ሪስቶር ለማድረግ ነው ጥረት የምናደርግ እንደ ተቋም እሱንም እያደረግን ነው የምንገኘው። በግንባታ ደረጃ ግን በጣም ብዙ ስራ ይጠይቀናል። አሁን በቲፒኤልኤፍ የተጎዳው አለ አሁንም እየተጨመረ ነው። ገና ተቋሞቹ የግንባታዎቻቸውን አሁን የሚሰሩት በሁለት ክፍል በሶስት ክፍል አንዱ ክፍል ላይ 3-4 አገልግሎቶችን ደርበው ነው የሚሰሩት። ስለዚህ ለያንዳንዱ በስታንዳርዱ መሰረት ለያንዳንዱ ክፍል አዘጋጅቶ በመመለስ ረገድ አሁንም ሰፊ ስራ ይጠይቀናል። አሁን ደግሞ ሙሉውን ክልሉ ኦልሞስት ወደ መሆን ነው። የጉዳት መጠኑ ይለያያል እንጂ ከቦታ ቦታ ይለያያል። አንዳንዱ ጋር ሰፊ ጉዳት ደርሷል፣ አንዳንዱ ጋር ደግሞ በመጠነኛ ነው። በየጊዜው ግን ጥናት አንድ ዙር ነው አሁን ጥናት ያጠና ነው። ገና ሁለተኛ ዙር ጥናትም ማጥናት ያስፈልገናል። ምክንያቱም ጉዳቱ በየዕለቱ ለውጥ አለው፣ በየዕለቱ የሚቀየር ነገር አለው። ስለዚህ እሱ ላይ ቆሞ መልሶ እንዲያገግሙ መልሶ አገልግሎት እንዲሰጡ መልሶ ግንባታቸው እንዲስተካከል የማድረግ ስራ ትልቁ የቤት ስራችን ነው። የጤና መሰረተ ልማት ግንባታ በሚከናወንባቸው አካባቢዎች በተለይ የህብረተሰቡ ምላሽ የህብረተሰቡ ድጋፍ ምን ይመስል ነበር? ምን አይነት ድጋፎች ተገኙ? ህብረተሰቡ እኛ በቀረው ነው ልክ በተለይ ስለ እውነት ለመናገር የጤና ስራ የጤና አገልግሎት በቀጥታ ከህብረተሰቡ ጋር የሚያገናኘን ስራ ነው። በተለይም ጤና ጣቢያዎቻችንና ጤና ኬላዎቻችን ጋር
ከህብረተሰብ ጋር በየሩብ ዓመቱ የምንገናኝበት አለ ኮሚኒቲ ስኮር ካርድ ብለን ወይም ህብረተሰቡ ለዛች ተቋም ውጤት እንዲሰጣት አድርገን የምንሰራበት አሰራር አለ። አረንጓዴ ቢጫ ቀይ ይዘው ለእያንዳንዱን ክፍል ላቦራቶሪ ክፍሉን የተመላላሽ ህክምና ክፍሉን እንዴት ታዩታላችሁ የሚገለገሉበት ስለሆነ ማለት ቀይ ይሰጥታል፣ አረንጓዴ ይሰጥታል፣ ቢጫ ይሰጥታል። እሱን በደንብ ያሳተፈ ጤና ጣቢያ በጣም ብዙ ስራ እየሰሩ ነው። ለምሳሌ የጤና ኤክስቴንሽን ኦፕቲማይዜሽን ብለን አሁን የጤና ኬላዎቹን አጠቃላይ የጤና ኬላና መሰረታዊ የጤና ኬላ ብለን እንደገና ግንባታቸውን እያሻሻልንላቸው ልክ እንደ ጤና ጣቢያው አገልግሎት የሚሰጡበትን እድል እየፈጠሩ ነው። በዚህ በአንድ ወረዳ ላይ 4 አጠቃላይ ጤና ኬላዎችን የመገንባት አንድ አርሶ አደር እስከ 1500 እስከ 1600 ብር ድረስ ወስኖ በራሱ አዋጡ የ2017 ክራሞታችንን ብቻ ብናይ በብር ብቻ ከህብረተሰቡ ከ459 ሚሊዮን ብር በላይ እንዲያዋጡ ያደረግንበት ይሄ በሰራንባቸው ብንሰራ ከዚህ በላይ እነዚህ አሁን በጥንካሬ የጤና ጣቢያ ኃላፊዎች በጥንካሬ የሰሩ የወረዳ ኃላፊዎች ያስተባበሩት ህብረተሰብ እየሰራው ነው። ሁሉንም ብናሳትፈው ግን እንደውም እኛ የተማርነው ከሁሉም በላይ ትልቅ አቅም ያለው ህብረተሰቡ ጋር ነው። አስተያየት በማምጣትም በሀብት በራሱ በካሽ ጤና ጣቢያዎቹን በማጠር ጤና ጣቢያዎቹ እንዲኖራቸው በማድረግ ለጤና ጣቢያዎቹ ቦታ እንዲሰጥ በማድረግ ውሳኔ እንዲወሰን በማድረግ ብዙዎቹ ተቋሞቻችን የይዞታ እንትን የላቸው ነበር፣ ደብተር የላቸው ነበር። አሁን በህብረተሰቡ ተሳትፎ እንዲይዙ ያደረግን ያለንበት። ስለዚህ በመንገነባበት ሁሉ ሆስፒታሎችን ገምተን በመናስመረቅበት ደግሞ በደስታ ተቀብሎ ግብአት እንዲሟላለት ጥያቄ ያነሳል። እሱም ለማሟላት ፈቃደኝነቱን ያነሳልና ህብረተሰቡ እኛ ባሳተፍነው ልክ በጣም ጥሩ ምላሽ ግብረ መልስ እየሰጠ ያለበትን ሁኔታ ማየት እንችላለን። እንደው በጤና መሰረተ ልማት ግንባታ እንዳለ ሆኖ እንደው ቁሳቁስ በማሟላት በኩል ምን ያህል ታሳቢ ተደርጎ እየተሰራ ነው የሚገኘው? ግብአት ማሟላትን ስታንዳርድ አላቸው ተቋሞቻችን። ስለዚህ የግብአት የሚያስተባብር ራሱን የቻለ በቢሮ ደረጃ ዳይሬክቶሬት አለን። ራሱን የሚያስተባብረው የዘርፍ ኃላፊም አለ። ከኛ ጋር የሚኖረው ግንኙነት ምንድነው? እዚህ ጋር ለምሳሌ ዘንድሮ ቀደም ያነሳኋቸው 13 የመጀመሪያ ደረጃ ሆስፒታል አንስቻለሁ። 8ቱን አጠቃልላለሁ ካልኩ በስም አስረክባለሁ ለዚህ ዘርፍ። እነዚህ በዚህ ወር ጀምሮ ግብአት ያስፈልጋቸዋል። ለምሳሌ የመጀመሪያ ደረጃ ሆስፒታል የመጀመሪያ ስራ ለመጀመር 35 አልጋ ያስፈልጋል። እነዚህን 35 አልጋዎች ጥያቄ አቅርቦ ከፌደራል ነው እነዚህን የሚያሟላልን። በነገራችን ላይ አዲስ መንገነባቸው እስካሁን እኛ በኤንጂኦዎች ባገኘነው ሀብትኛ ገዝተን ከምናሟላው በጣም ትልቁን ድርሻ የሚወስደው የፌደራል መንግስቱ ነው። ስለዚህ ቀድሞ ጥያቄ አቅርቦ ቀደም ጀነራል ሆስፒታሎች አንስቻለሁ 2ቱን እናስተላልፋለን። ልክ ሆስፒታሎቹ ሲያልቁ የተሟላ ኢኩዊፕመንት ስራ ማስጀመሪያ ኢኩዊፕመንት ከፌደራል ነው ኢኩዊፕድ እንዲሆን የሚደረገው። እዚህ ላይ በተለያየ ምክንያት አንዳንዴ መንጠባጠቦች ይገጥማሉ። አንደኛ ከፌደራል መንግስቱ ከራሱ ከዚህ ከከረንሲ ጋር በተያያዘ ብዙዎቹ ሜዲካል ኢኩዊፕመንቶች ከውጭ የሚገቡ በመሆናቸው ምክንያት ቀድሞ የኛ ጥያቄዎች በደረሱበት ፍጥነት ወደ ቻናሉ ወደ ግዢ ቻናሉ ባለመግባታቸው ምክንያት የሚጓተቱ ይኖራሉ። ፕራዮሪቲዎች ይጨምራሉ። ክልሎቹም ብዙ ስለሆን መንገነባቸው ግንባታዎች አንዳንዴ ቢዮንድ ከፌደራሉ የማሟላት ብቃትም የሚሆኑበት እንደዚህ በክፍፍል የምንወስዳቸው ሁሉ አሉ። አንዳንዴ ለስራ ማስጀመር ብቻ በስታንዳርዱ ሳይሆን ለስራ ማስጀመር ብቻ የሚመጡበት እድል የፖቴንሻሉ ማነው የማድረግ አቅሙ ላይ ውስንነት ሲገጥም እዚህም እኛም ጋር ደግሞ የመጡትን ዲስትሪቢዩት በማድረግ ክልል ካደረስንም በኋላ አንዱ ፈተና የነበረው አሁን በ2017 የኛ እንዴት እናደርሰው አንዱ ቻሌንጅ ነበር። ግብአቶቹ እዚህም ክልልም ይያሉ የማንቀሳቀስ እንጂ መናበቡ ልክ የምናጠቃልላቸውን ተቋሞች አጠቃላይ ጤና ኬላ ስታንዳርድ አለው፣ ጤና ጣቢያው ስታንዳርድ አለው፣ ሆስፒታሉ ስታንዳርድ አለው። በዛ ስታንዳርድ መሰረት የግብአት ክፍሉና የመሰረተ ልማት ክፍሉ በዚህ መንገድ ነው እየተናበቡ ይሄን ያህል ተቋም ይጠናቀቃሉ ካለ እነሱም ግብአት አሟልቶ ለሰው ኃይሉም ጭምር እዚህ የሰው ኃይልም ግብአት ነው የሜዲካል ኢኩዊፕመንቶች ብቻ ሳይሆኑ ሰው ኃይልም ጭምር የሐኪሞቹን የጤና መኮንኖቹን ነርሶቹን ለመመደብ የሰው ኃይሉ ደግሞ ፎርም 15 የማስፈቀድ ምደባ የመስጠት በጀት የማስያዝ ጉዳይን ያስከትላል። በዚህ መንገድ ነው እናስተሳስረው። በክልሉ አንጻራዊ ሰላም ይኖር እንጂ የጤና ተቋማት ደህንነታቸው አሁንም የተረጋገጠ አይደለምና እንደው ከዓለም አቀፍ ህጎች አንጻር ምን ሊደረግ
ይገባል ይላሉ? እዚህ ላይ በጣም ሊሰመርበት የሚገባው የጤና ተቋማት ሰብአዊ አገልግሎት የሚሰጡ ተቋማት ናቸው። ሰው የጤና እክል በመቅጠሙ ምክንያት ወደ ነበረው የጤና ስራ ክዋኔ እንዲመለስ አገልግሎት የሚሰጡ ናቸው። ስለዚህ ሁሉም የትኛውም አካል እነዚህን ተቋማት እንደ ሰብአዊ አገልግሎት መስጫ ተቋም ማየት የመጀመሪያው ነው ብዬ ነው የማስበው። ይሄን በማድረግ ረገድ ሰፊ ጉድለቶች ይስተዋላሉ። ስለዚህ የየትኛውም የህብረተሰብ ክፍል ይሁን ከመንግስት ጋር የተጋጨም ይሁን የተዋደደ ከግለሰብ ጋር የተጋጨም ይሁን የተዋደደ የጤና ተቋማት ሰብአዊ ተቋም ናቸው። ሰብአዊ አገልግሎት የሚካሄድባቸው ናቸው። ጤና ተቋማት ይህንን እክል የገጠመው ሰው ፈውስ የሚሰጡ ተቋሞች ስለሆኑ ከዚህ በእርስ በርስ በሚኖር ግጭት አንዱ ካንዱ ጋር በሚኖር ግጭት ምክንያት አደጋ ሊደርስባቸው አይገባም ብሎ እንደ ህብረተሰብ ነው ዘብ ሊሆናቸው የሚገባ። ህብረተሰብ ራሱ ነው የኔ ተቋም ነው መገልገያዬ ነው ብሎ ባለቤትነቱን ማረጋገጥ የህብረተሰቡ ጉዳይ ነው። ከዛ መድኃኒት የሚወጣ ከሆነ የሚጎዳ ከሆነ ተጎጂው የሚሆነው ህብረተሰቡ እንደሆነ አውቆ ለህብረተሰቡ ራሱ ሰማውን ይጠበቅበታልና የጤና ተቋማቱን በዚህ ረገድ በሁሉም የህብረተሰብ ክፍል በዓለም አቀፍ ህጉም ሰብአዊ ተቋሞች ናቸው። ሰብአዊነትን በያዘ መንገድ መስተንግዷቸውን መስጠት አለባቸው። መጠየቅ ያለባቸው አገልግሎት ካጓደሉ፣ አገልግሎት ፍትሃዊ በሆነ መንገድ ካልሰጡ፣ አገልግሎታቸውን ሊያሰጥ የሚችል ግብአት ይዘው ካልተገኙ ይሄ የነሱ መጠየቂያ ይሆናል እንጂ ከዚህ ውጪ የሌላ ድርጊት የሚፈጸምባቸው ተቋሞች ሊሆኑ አይገባም። ይሄ ባለመሆኑ ምክንያት ነው ቅድም ያነሳሁት የሪስቶሬሽን ስራ እንዲሆነዋል እያል ከቲፒኤልኤፍ ጦርነት ጀምሮ ችግር ደርሶባቸዋል ያልነው ይሄኛው አሁን ያነሳሁት ሐሳብ ገቢራዊ ባለመሆኑ ምክንያት የመጣ ነው። መሰረተ ልማቶችን በተለይ በመገንባት ወይም ተደራሽ በማድረግ በኩል ከማን ምን ይጠበቃል የሚለውን ሐሳብ እናንሳና እናጠቃለን። በጣም ነው የማመሰግነው። የጤናውን ዘርፍ እንዳልከው እንደ መንግስት የመጨረሻው የደስተኛ የሆነ ማህበረሰብ የመፍጠሪያ መሳሪያ ዋንኛ መሳሪያ የጤናው ዘርፍ ላይ የሚሰጠው አገልግሎት ነው በሚል ተይዞ እየተሰራ ነው የሚገኘው። እንደ ህብረተሰብ ደግሞ ይሄንን አጋዥ ሆኖ ባለቤት ሆኖ በጉልበት የሚያስፈልገው ላይ በጉልበት የመሳተፍ በሐሳብ የሚያስፈልገው ላይ ተቋሞቹ የጋራ ናቸው፣ ህብረተሰብ የሚገለገልባቸው ናቸው የሚል አስተሳሰብ ይዞ ማገዝ በሚኖሯቸው የአገልግሎት ጉድለቶች ደግሞ በግምገማ የሚነሱ ሐሳቦችን በግምገማ በማንሳት እንከኖችን ነቅሶ በማንሳት ተቋሞቹ እንዲሻሻሉ ማድረግ አገልግሎቱ የተሳለጠ እንዲሆን ማድረግ ከህብረተሰቡ የሚጠበቅ ከባለ ሀብቶቹ ደግሞ እነዚህን ተቋሞች ማገዝ ተቋሞቹ ህዝብ የሚያገለግሉ ወገኖቻቸውን የሚያገለግሉ ለወገን ፈውስ የሚሰጡ ተቋሞች ናቸውና ባለ ሀብቶቻችን መንግስታዊ ያልሆኑ ድርጅቶቻችን እነዚህ ተቋሞች የተሳለጠ አገልግሎት ነገ የምንፈልገውን ደስተኛ የሆነ ማህበረሰብና ቤተሰብ ለመፍጠር ቤዝ ስለሆኑ እዚህ ላይ እገዛ ማድረግ እንደ ተቋም እንዲያደርጉልን በዚሁ ጥሪ ማቅረብ ፈልጋለሁ። በእኛ በኩል በመንግስት የተሰጠን ተልዕኮ ቅድም ባነሳዋቸው መንገድ ለመፈጸም ጥረት እያደረግን ነው። ያሉብን እንከኖች ላይ አስተያየቶች እንዲቀርቡልን የበለጠ እንድንጠነክር ደግሞ ድጋፎች እንዲሰጡን ጥሪ ማቅረብ ነው ፈልግ። አመሰግናለሁ። የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ ገሰጥ ጥላሁን እዚህ ስቱዲዮ ተገኝተው በክልሉ በጤና መሰረተ ልማት ግንባታ ላይ ለተነሱ ጥያቄዎች ማብራሪያና ሐሳብ ስለሰጡን በተመልካቾች ስም ከልብ እናመሰግናለን። እኔም በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት በአማራ ክልል የጤና መሰረተ ልማት ግንባታ በምን ሁኔታ ላይ እንደሚገኝ አስመልክተን ያዘጋጀነው መሰናዶ በዚህ ይጠናቀቃል። ፕሮግራሙን አዘጋጅቼ ያቀርብኩላችሁ ዊካስ ማስረሻ ነበርኩ። መልካም ጊዜ።